ዘኩል ደስታ ይባላል። ማለቴ ደስታ ነው ስሙ። እኔ ደስታዬ ነው ብሎ ፍቅረኛዬ ነው፣ ጓደኛዬ ፍቅረኛዬ ነው። ታወቀው ደስታ ባለ ነው። ተረጋጋሽ። ይሄ ቤቴ ነው ገባሽ? ስለዚህ አሁን ነገር ሳትፈልጉኝ የሷም እኮ ያንተ እኮ ለቤት ኪራይ ሆነ ያንተ ነው የሚያስወጣ እንጂ እሷን አይደለም ማለት ያለው። ውጭ መውጣት ትችላለሽ። ነው ማለት ሌላ ችግር አንተም ብዙ ሰው ይዘህ መጣል። እሱ ደግሞ ሊያገኘኝ ሊጠይቀኝ ቆንጆ ይዞ መጣ። እኔም ተቀበልኩት። ደስታ እኮ ሊያስደስት ነው የሚገባው በነገር ላይ። ወይኔ ስምን መላክ ያውጣላሉ። ደስታ ስም ደስ ይላሉ መስለምናገር እና የኔ ደስታ ያስደስትህ ማለት ነው። በዚህ ልክ ስነስርዓት ለምን አይኖርሽ ብሩታ? ምንም እኮ አይደለም ያደረኩት። ስርዓትሽን እያጣሽ ነው። ከገባሽ ስርዓትሽን እያጣሽ ነው። ማንም ይሰማኛል። ግልጽ ነው አማርኛ። እኔ ማንም ልትሆን ትችላለህ። እኔ አልሰማም አንተንም ማለት ነው። ስለዚህ ስለምንም እያወራሁ አይደለም። ይሄ ቤቴ ነው፣ እየሰማ ነው። ቤቴ ነው። ውጭ የፈለገችውን ነገር ማድረግም የፈለገችው ቦታ መሆን ትችላለች። ስለዚህ ነገር ሳትፈልገኝ በሰላማዊ መንገድ ውጣ ከዚህ ቤት። አንቺም አንድ ላይ መውጣት ትችላለች። ሰላም ሊለኝ ነው የመጣው። በዚህ ያህል ልክ አንተ ይህን ያህል መናደድ አይጠበቅብህም። ግን ደግሞ አንተም ከዚህ በፊት እዚህ ቤት ብዙ ሰው ይዘህ መጥተሃል። ሰው ኖርማል ነው። አሁን ደግሞ ያለሁት እኔ ነኝ። ገባ? እኔ እስካለሁኝ ድረስ ለእኔ ሰላም የሚሰጠኝን ሰው ሰላም የሚሰጠኝን ነገር ማድረግ እችላለሁ። አብሮኝ ያልኖረ ጀስት ሰላም ሊለኝ የመጣ ገባ? ኖርማል ነገር ነው። አዎ ኖርማል ነው። ተቀብዶ አይገባም። አንተ ላይ ሲደርስ ማለት ነው። አይ ነው ግን ለምን እንደሆነ አላውቅም። ደግሞ ተረጋግተህ ካላወራኸኝ በዚህ ልክ ሰላይ ተቀምጦልኝ ምናምን እየበቆ እንደሆነ አልገባኝም ነበር እስከዛሬ ድረስ። ኤኒዌይስ አይ ነው ግን ለምን እንደሆነ አላውቅም። ተረጋግቶ ነው የሚሄደው። ከረባት ማሰረልክ እውነት ለመናገር ከረባት ማሰር ላይ አታውቅም። ባይዝ ለምን አናደርክሩ ውሃ ውስጥ አድርጌ ብዙ ጊዜ እንዲቆይ ያደርገዋል። ሌላ ይዛለች። ለምን እንደዚህ የምታደርገው? አሳመት አልገባኝም። ለምን እንደዚህ የምትናደደው? ፍላጎትሽ ምንድን ነው እያልኩሽ ነው። ግልጽ አማርኛ ነው የማወራሽ። ፍላጎትሽ ምንድን ነው? ፍላጎቴን ለአንተ ማስረዳት አይጠበቅብኝም። ልክ ብለሽ ነው። በጣም እየተናደድክ ነው ማለት አልገባኝም። በተደጋጋሚ እዚህ ቤት ላይ ሰው እንዳይመጣ ብይሻለሁ። ውሃ ልስጥህ። ተረጋጋ። መጀመሪያ ተረጋግተህ ስታወራኝ ነው በስነ ስርዓት ላወራህ። ምንም የሚያገባሽ ነገር የለም። የጠየኩሽን ነገር እኔ ደግሞ ተረጋግተህ ካላወራኸኝ በስነ ስርዓት ላወራህ አልችልም። አንድ ቀን እንኳን አይተሽ የማታውቂው ሰው መጥቶ እንደዚህ ስትሆኝ ለራስሽ እንኳን አይከብድሽም እንዴ? አንተ አይከብድም እንዴ? ሚስት እያለክ አንተ የከበርክ ነህ። ኤኒዌይስ ከእሱ ጋር አንድ ቀን አይተሽ ታውቂያለሽ? በአካል ተገናኝተሽ ታውቂያለሽ? አይደለም የጠየኩሽ ማለት ነው። አግኝተሽ እንኳን ታውቂያለሽ ወይ? በአካል አታውቂም። በጣም አስመሳይነትሽን ያወቅሁት ዛሬ ነው። አልገባኝም። ቆይ አልገባኝም። ለአንተ የግድ ማሳየት አለብኝ እንዲህ ማድረጋቸው ነገሮች በሙሉ ነው ወይስ ስራዬ ብለህ ላይ ፎከስ አድርገህ እየተከታተልከኝ ያለው? እኔ እኮ ከህይወቴ ወጥተሃል። እኔ ረስቻለሁ። ለምን ደሞ አትይኝ? ለምን ትከታተለኛለህ? እንዴት አልከበደሽም? ለምን ትከታተለኛለህ? እንደዚህ ስትሆኝ ለምን ትከታተለኛለህ? ምን አናደደ? ቆይ አንተ
በጣም ነገር ሰዎች እኮ በጣም ያናድዳሉ። ምን ሊሆንሽ ነው ያለሽው? ምን አገባ? አይመለከትም እኮ ስላለኝ እኮ እዚህ ቤት ላይ ግን እንደፈለግሽ እንደዚህ አትሆኝም። በቃ ግልጽ አማርኛ አንድ ቀንም አገኘው ሲቀጥል ደግሞ ይኸውልህ አብርሽዬ ለምንድን ነው የምትናደደው? ልጅቷን ፈትሃል አይደለም እንደ ሚስትክ እኮ አይደለችም። ለምንድን ነው የምትናደደው? ትስራባት ደግሞ ልጅቷ ላይ እንቅፋት እንዳትሆን ማለት ነው። በቤቱ ምክንያት ማለት ነው። ቤቱን ለቅ ወጥተሃል እኮ ቤቱ የቤት ክራይ ነው። ለዛም ደግሞ የቤት ክራይ ነው። የገዢ መኖራና ገና እንትን አልሆነ አይደለም። የቤት ክራይ እስከሆነ ድረስ አንተ ለቀ እስከወጣ ድረስ ታምጣ ምን ችግር አለ? ትስራበት። የው አብርሃም ኢሳሱ 7 ስንት ወር የሚሰራ እኔ እኮ ለዚህ ነው አብርሃም እኮ ሩታ ታንጨረጭራለች የሚለው ማለት ነው። በእውነት የያዘት ይዞን ነው ሩታ ታንጨረጭራለች የሚለው። አብርሃም እኮ ራሱ ይንጨረጨራል። ምክንያቱም እሱ ስንት ወር የሰራውን እሷ በአንድ ቀን በቃ ወዱ ቅቤ ጠጣ። ዛሬ የሩታ ወድ ቅቤ ጠጣ። ምክንያቱም ትላንትና ማለት ነው ትላንትና ነው ቪዲዮ ቅቤ ጠጣ። ምክንያቱም እሱ ስንት ቀን ስንት ወር ያጨሳትን ተስፋ ያስቆረጣትን እሷ በአንድ ቀን አጭሳ በቃ ደስ ይላችኋል። የእናንተ ቁስል ላይ የምረማመዱ የእናንተ ቁስል ማይገባቸው ሰዎች ማለት ነው። በእውነት እናንተ ቁስል እንዲገባችሁ ማድረግ ራሱ ይሄ ራሱ ትልቅነት ነው። ይሄ ራሱ ጭንቅላት ማኖር ነው። ምክንያቱም እንዲያዩ ማድረግ ማለት ነው። ከቻላችሁ መታው፣ ካልቻላችሁ ደግሞ እንዲያዩ ማድረግ። ሩታ አብርሃምን እንዲያይ ነው አረገችው። በቃ ምንም የተለየ ነገር የለም። ልጅቷ ላይ አትንጫጩ፣ ትስራበት። ሴት ልጅ ስትራ ሴት ልጅ ስትጎዳ ብቻ ደስ አይበላችሁ። ስራ እኛ መስራት እንችላለና እሱ መስራት እንደሚችል ጭንቅላት ስራ ነው እንጂ የምንም እንትን ድንጋይ ተሸክሞ አይደለም። አብርሃምን በቃ ራሱን ነፋፍቶ እኔ መስራት ይችላል እኔ እንደዚህ እሷም ይሄው መስራት ትችላለች። መስራት ስትመጣ ምን አናደዳታው? ምን አናደደው? እሱ ማናደድ የለበትም እኮ እሷ እኮ እናንተን አልፋራፈሽ ሰራችልኝ የሚለው ቪዲዮ ጋብዙላት። ሰራችልክ በአንድ ቪዲዮ ነው ምሰራል፣ በሁለት ቪዲዮ ነው ምሰራል። አንተ ስንት ጊዜ እንትን ያደርግ በኔ ቢሳል ትላለ እንጂ እሷ በአንድ ጊዜ ነው ጫሰስ አርጋ ምትቆጭ ምታረስክ። በሳ ይብሳል ብዙ አታስገድም። ትንሽዬ ነው የምትለው እንጂ በትንሽዬው በደንብ ነው የምታስጭሰው።